እንጋፈጣችኋለን። ለማተቤ ስል ነው። ነገ ሞትቼ እግዚአብሔር ፊት የሚያስጠይቀኝን ስራ ከእናንተ ጋር ቆሜ አብሬያችሁ እንትን አልልም። ነፍሴ እስክጠፋ እናንተ እግዚአብሔርን ያልፈራችሁ እግዚአብሔር ቤት ሰውን የምትገሉ ሰዎች ዘንድሮ አንላቀቅም። ሌላኛ ሌላውን ነገር ትጠናል። አሁን ግን እየጠየቅን ያለ ነው በሀገረ ስብከቱ እንደዚህ አይነት ነገር መጠየቅ ካለብን እንጠይቃለን። ሀገረ ስብከቱንም ያለውን እዛች ጋር እንደዚህ አይነት ሰዎች ለምን ተደብቆ 40 ምንጭ ገባ? ወንጀል ከሌለበት ለምን ታሰረ? ለምን ዋስትና ተጠየቀ? 500 ሺህ ብር ለምን ተጠየቀ? እስከ ዛሬ ሰምቼ አላውቅም። እኔ ዋስትና 500 ሺህ ብር ሲባል ሰምቼ አላውቅም። ስለዚህ እናታችን ስውሯ ማርያም መጥራት አለባት። ቢዝነስ ቦታ አይደለችም። ሰዎች ከተለያዩ ዓለም ከካናዳ፣ ከአሜሪካ፣ ከተለያዩ ሀገር ተነስተው ገብተው ለመዳን የሚገቡባት እንጂ በእናታችን ተደብቃችሁ ይህንን ነገር የምታደርጉ ሰዎችን እንፋረዳችኋለን እያለን ያለ ነው። በቤተ ክርስቲያናችን ስም እንዲህ አይነት ነገር የምታደርጉ ቤተ ክርስቲያን ጋር የምትነግዱ ሰዎችን ከእናንተ ጋር ነው ጸባችን። ዘንድሮ ከእናንተ ጋር ነው እኛ እንጂ እያልን ያለ ነው። እነዚህ ተወልደ የሚባል ልጅ ይቺ አጸደ የምትባል ልጅ የራሷ ጋርድ ያላት ቤተ ክርስቲያን ውስጥ በጋርድ በእናት ቤተ ክርስቲያን ላይ ዘንድሮ በጋርድ ይገባል? አረ እባካችሁ፣ አረ ክርስቶስን አንካድ እንዴ! በጋርድ የሚገባ እንዴ? እንክለብ እንኳን እኮ 2 ጋርድ የሚቆመው በር ላይ ነው። ምን አይነት ስልጣን ቢኖራት ነው ይች ልጅ? ምንድን ነው እየተደረገ ያለው? ቀይ ምንጣፍ ይነጠፍላታል። ያቡ ቀይ ምንጣፍ ይነጠፍላታል። አንተ ጋርዱ ነው እንዴ? ቀይ ምንጣፍ ነው ተነጥፎላ የምገባው እኮ። አሁን የሁሉ ነገር የቀረው ዊጓን ቀጥላ ምን ብላ መድረክ ላይ ነው የምታደርገው እንዴ? ይህ ያየነው ነገር ነው። አባትም ማይክ በመንቀል ዘድንግል አንድ ጊዜ ቆይ፣ አንድ ነገር ሂሩትን የምጠይቃትን ጥያቄ ስላለ ነው። በባለፈው በተመቱ በተደበደቡ ሹፌሮች እና ደማቸው ቦታ ላይ በፈሳሱ ሰዎች ሀገረ ስብከቱ ስብሰባ በዝግ ስብሰባ ተቀምጦ የተወሰኑ ሰዎች ተመርጠው ሂሩቴ ይሄን ጉዳይ ታውቂያለሽ፣ ደብረ ብርሃን ላይ ከአዲስ አበባ ስንታገል ከነበሩ ሰዎች ጋር መልስ እናሳውቃለን ተብሎ የዛ ሁሉ ወጣት ደብጠባብቶ የታፈኑትን ታፍነው ወስደው የት እንደገቡ ሳይታወቅ ጫጫ ላይ ድብቅ እስር ቤት አላቸው። ወጣቱ እየተወሰደ የሚታፈንበት ይኸው ስንት ያውቃል። ጫጫ አካባቢ ላይ ጊዮርጊስ ቤተክርስቲያን ገብተን ጎብኝተን ስንወጣ እዛ አካባቢ ላይ የተሰወረ እስር ቤት አላቸው። ካህናቶቹ ራሳቸው ያውቁታል፣ አይናገሩ። ህግ እንዳለ እንዳትሉኝ፣ እዛ ቦታ ላይ ህግ ቢኖር እስከዛሬ የጠፉ ወጣቶች የት ገቡ? በጉዞ የሄዱ ወጣቶች የት ነው የገቡት? ህግ ቢኖር የህግ አካላት ህግ ይዞታል፣ ይፈቷል። የህግ አካላቶች ተባልን በሰዓቱ እንኳን መፍትሄ ሊገኝ ማክሲመም ድፍን አመት ሆነው ድፍን አመት ሞላው። የደብረ ብርሃን ላይ ያለ የህግ ባለሙያ አካል ቤተክርስቲያናችን የሁላችን እስከሆነች ድረስ ለምንድነው መፍትሄ ያልሰጡበት? ለምንድነው መፍትሄ ያልተሰጠበት? እናንተ ይገርማችኋል እንደ ይሄስ ወንድማችን ገለው ጥለውት ነው። አምላክ በደጁ ሰማዕትነትን ሰጥቷል። ችግር የለው ይከፍሉበታል። የጠፉት አፍነው የተወሰዱ አሉ። ደብዛቸው የጠፋ ምን እንዳደረጓቸው እኮ አይታወቅም። ለማን ወስደው እንደሚያስረክባቸው እናውቃለን። ገባችሁ አይደለ? እንዴት ነው ቤተክርስቲያን እየሄድን እየታፈን እየተወሰድን መስዋዕት ሊያደርጉን ነው እንደ እየወሰዱ ነው ያሉት? ነፍሰ ጡር ሴት የሞተችበት ቦታ ላይ ማን ደሟን መለሰላት? በግፊ አይደለም ብቻ የሞተችው በድብደባም ነው። ሰው ሲደበድቡት ነው ላይ የወደቁባት የሶስት ህይወት ያለፈው። ለዚህ ማን የትኛው ካህን ነው የትኛው አባት ነው ቦታ ላይ መፍትሄ የሰጠው? እንደ ቀልዳኔው እስከ መጨረሻ መታገል ካለብን እስከ መጨረሻ ዋጋ መክፈል ካለብን ዋጋ መክፈል አለብን። ይሄ ቀልድ አይደለም። የእምነት ቦታ የደም መገበሪያ አይደለም። ማታ አንዱ ደውሎልኛል። ወይኗ ታይ እረፊ አለኝ። ምን አለኝ? እንልክብሻለን የሙት መንፈስ ማን ላይ እኔ ላይ ራስ ላይ የሙት መንፈስ ውጊያ ይምጣብህ። እኔ እናንተ የውጊያ የሞት መንፈስ እኔ አላውቅም። የሙት መንፈስ ማለት እናንተውን ይዟችሁ ይጥፋ። አጋይስት ዓለም ስላሴ በእናንተ ላይ ማዕት እሳት ያፍስሱባቸው። እማውቃቸው ብዙ ሰዎች አሉ ደብረ ብርሃን ላይ የሚያውቁን ግን በበጎ ነገር ነው። እኔ ላይ አይደለም። የአይን ምንድነው ጥላ ወጊ ነው። እራሳችሁ ላይ ጥላ ወጊ ላይ ላቸው ይፍሰስባችሁ። ሮማን ላይ ተሰርቷል ይህ ስራ። ሲያሰቃዩት ማምለክ ፈታታለች ኃይሌ እግዚአብሔር ስለሆነ። ስለዚህ ጥንቃቄ አድርጉ። መሞት ካለብን እኛ ሞቱልን አላለችን ቤተክርስቲያን። ክርስቶስ ስላሴ ንጹህ አድርጎን የፈጠረን እኛን ልንሞትለት አይደለም። የሞተልን ክርስቶስ አለ። በእነሱ በማይሆን ነገር ደማችን ደመከልብ አይሆንም። የሞተልን ክርስቶስ ለእኔ ስላለልኝ ግን ገብቶ ቤተክርስቲያናችን ላይ ሲመጡ እናንተ አያገባችሁም እኛንን የሚያገባ ሲሉን እንሞታለን ደጇ ላይ። እኛን ረግጦ ምን ማድረግ ማንንም መግደል ስለማይችሉ እናንተ ጥላ ወቂ ምናምን ምትሉ እናንተ ኮተታሞች ማንን ነው የምትወጉት? ወደ እናንተ ይመለስ። ሰማይና ምድርን የዘረጋ አምላክ እምነታችን የምታሰደቡ ተኩላዎች ናችሁ። ይሄ መቤቴ ነው ምላችሁ። በጣም ነገሩ ሲሪየስ ነው። እዛ ጫጫ
አካባቢ ላይ ተፈራርተው ነው የሚኖሩት። ቀጥታ ከደብረ ብርሃን አውጥቶ ጫጫ ላይ ናፍነው የሚከቷችሁ። ከፈለጋችሁ ከአዲስ አበባ ላይ መታወቂያችሁ ቲክታክ ላይ ፎቶ እየወጣ ትክክለኛ ማናት እየተባለ ወዲያ ከመኪና ላይ የሚወስዷችሁ። መኪናችሁ ሰላ ይገባል። እንዲህ ቀልድ አይምሰላችሁ። እኛ ስጉረ ማርያም አይደለችም ችግሯ፣ አማምላክ አይደለም። ውስጧ ግን ወንበዴ ዋሽፋን አስቀምጣለች። ሴትዮዋ አለቅም ያለችው እኮ ከህግ አካላት ጋር እጅ አለባት። በቃ ህጉም ክርስቶስ አይደል የፈጠረው። የህግ አካላትንም እኮ እግዚአብሔር አምላክ ቆይ ሩቴ ልጨርስ አንዴ እናቴ። ስለዚህ ምንድን ነው ደብረ ብርሃንም የኛ ናት፣ ኦሮሚያም የኛ ናት፣ ትግራይም የኛ ናት። ሁላችን በስላሴ አንድ ነን። የዘር መንፈስ የለብንም። ቤተ ክርስቲያናችንን ግን አንዱን እንጠብቃት፣ ምዕመናችንን እናድን። አባቶቻችን የማይጠብቁን ከሆነ ይንገሩ፣ እራሳችን ጠብቅ፣ እንከላከል። አልጠብቃችሁም ካሉን እነሱ ገንዘብ ካናወን ነዋይ ከገዛቸው እኛ ራሳችን ጠብቅ። በቃ መንቃት አለብን። እያስበሉን ከሆነ መንቃት አለብን። በቃ ይሄን ማለት ነው የምፈልገው። ነው የምንገባው የወንድማችንን ገለው መሬት ከቶንሲል ሰርጀሪ በኋላ ነው የምንገባው የወንድማችንን